ሃሌሉያ የእግዚአብሔርን ቃል እናነብና አብዬ አንድ ጊዜ ብቻ ነው የምታነብልኝ ባጭሩ ነው የምታነብ አንደኛ ምክንያቱም መልእክቱ ራሱ ባጭሩ ብሎ ግን ብዙ ምዕራፍ ጽፏል ጴጥሮስ ላይ ነው ባጭሩ ጽፈላችኋለሁ ብሎ ወደ 5 አንደኛ ጴጥሮስ ላይ 5 ሁለተኛ ጴጥሮስ ላይ 2 ምዕራፎችን ጽፏል ግን ባጭሩ ብሎ ነው የጀመረው ስለዚህ ባጭሩ አንደኛ ጴጥሮስ ምዕራፍ 1ን ታነብልናል ሙሉውን ማለት ነው አንድ ጊዜ ቆመን የእግዚአብሔርን ቃል እንስማ እናንበብ የምትችሉ ሰዎች ብቻ ኢየሱስ ጌታ ነው እሺ በጌታ ሃሌሉያ በጌታ በጌታ በኢየሱስ ክርስቶስ ስም አነባለሁ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ በገላትያ በቀጵዶቅያ በእስያ በቢታንያ ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል በዚህም እጅግ ደስ ይላችኋል ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል እርሱንም ሳታዩት ተወዱታላችሁ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው ይህም ነገር መላእክቱ ሊመለከቱ ይመኛሉ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ለሰውም ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ዓለም ሳይፈጠር እንኳን አስቀድሞ ታወቀ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ተገለጠ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል የጌታ ቃል ግን ለዘላለም ይኖራል በወንጌልም የተሰበከላችሁ ቃል ይህ ነው አሜን እግዚአብሔር አምላክ ሆይ እናመሰግናለን እነሆ በፊት ይህን ቃልህን አንብበናል ቆመን አንብበናል እግዚአብሔር የቃልን ፍቺ አብራልን አባት ሆይ ዝናብ ከሰማይ ወርዶ መሬትን እንደሚያረሰርስ እንዲሁ ቃልህ ከሰማይ የመጣ ቃልህ ልባችንን እንዲያረሰርስ ውስጣችንን እንዲያረሰርስ
ደሞም ፍሬ እንድታፈራ እንድታበቅል እንደሚያደርግ ሁሉ እግዚአብሔር አባቶይ ቃልህ ፍሬ እንዲያፈራ በሕይወታችን ውስጥ እግዚአብሔር በኃይል በመንፈስ ቅዱስ ኃይል እንዲመጣ በኢየሱስ ክርስቶስም እንጸልያለን። እግዚአብሔር ቃሉን ደግሞ የሚሰሙት እግዚአብሔር በእምነት እንዲስማማቸው የሰሙት ቃል ከሚሰሙት ጋር በእምነት እንዲዋሃድ እግዚአብሔር ሆይ በኢየሱስ ክርስቶስም እንጸልያለን። ይህን ስለምታደርገው እናመሰግናለን። ይህንን የማይወዱ የክፉ ሰራተኞች ሁሉ በኢየሱስ ስም የታሰሩ ይሁኑ። ቃልህ እውነት ነው። ቃልህ ያንጻል። ቃልህ ያበረታናል። በፊትህ እግዚአብሔር አንበበናውና እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ተባረኩ። ቁጭ በሉ። እግዚአብሔር ይባርካችሁ። ስለዚህ እንግዲህ ይሄ ቃል በእኔ ህይወት ውስጥ በጣም እጅግ በጣም የምወደው እስከ ሁል ጊዜ ይናገራል። ይሄን ቃል ሁሌ የምጠቅሰው ቃል ነው። ይሄ ጴጥሮስ ቃል በጣም ህይወቴን የለወጠበት የዳንኩበት የመዳን መንገድ ይናገራል። የመዳናችንን መንገድ ይናገራል። በቅድስና እንዴት እንደምንመላለስ ይነግረናል። እንደገና ወደፊት ደግሞ ያለውን ተስፋ ይነግረናል። በዚህ ቃል ውስጥ ብዙ ነገሮች በዚች በአንድ ምዕራፍ ውስጥ ብዙ ነገር ታጭቋል። ስለ ክብር ይናገራል፣ ስለ ተስፋ ይናገራል፣ ስለ ጸጋ ይናገራል፣ ስለ እግዚአብሔር አብ ይናገራል፣ ስለ እግዚአብሔር ወልድ ይናገራል፣ ስለ መንፈስ ቅዱስ ይናገራል፣ ስለ ደሙ ይናገራል፣ ስለ ፍቅር ይናገራል፣ ስለ መከራ ይናገራል። በዚች በእምነት ጥቅስ ውስጥ ብዙ አይነት የታጨቀ ነገር አለ። ስለ እምነት ይናገራል። እምነት፣ ፍቅር፣ ተስፋ ሶስቱንም ይናገራል። አብ፣ ወልድ፣ መንፈስ ቅዱስ ሶስቱንም ይናገራል። በጣም የሚገርም ነው። ስለ ጸጋ ይናገራል። በደንብ ካየ ነው ማለት ነው። ስለዚህ አሁን እነዚህ ይሄን ጴጥሮስ የጻፈበት ምክንያት መከራ የደረሰባቸው ነበሩ። ሶስቱንም ከተማዎች ጠቅሷቸዋል። እንግዲህ እነ ጴጥሮስ ምዕራፍ ሐዋርያ 2 ላይ ሲሰብኩ እነዚህ ከተማዎች ተጠቅሷል። ሐዋርያ ምዕራፍ 2 ላይ ተጠቅሷል እነዚህ ከተማዎች እና ወንጌል ሰምተው በወንጌል ምክንያት መከራ የደረሰባቸው የተበተኑ ናቸው። ወደ ሌላ አገር የተበተኑ ናቸው። በኤፌሶን አካባቢ ማለት ነው። በቱርክ አሁን በምትገኘው ቱርክ በምትባለው ከተማ ውስጥ በተለያየ ስፍራ የተበተኑ ናቸው። ስደት ደርሶባቸዋል። መከራ ደርሶባቸዋል። በተለያየ መከራ ውስጥ ነው ያሉት። በተለያየ ፈተና ውስጥ ነው ያሉት። ስለዚህ ጴጥሮስ ይህንን መልእክት ሲጽፍ እነዚህ የተበተኑትን አማኞች ክርስቲያኖች ለማበረታታት ነው የጻፈው። መልእክቱን ለማበረታታት ነው የጻፈው። በመከራ ውስጥ እንዲጸኑ፣ በመከራ ውስጥ በቅድስና እንዲኖሩ፣ በመከራ ውስጥ ሆነው ተስፋ እንዳላቸው እንዲያውቁ፣ ክብር እንደሚመጣ ጌታ እንደሚመጣ እንዲያውቁ ነው የሚያበረታታ ቃል የተናገረው። ይህንንም መልእክት ሲልክ በማን ነው የላከው? አንድ ወንድማችን አለ በስልዋኖስ የሚባል ምዕራፍ 5 አንደኛ ጴጥሮስ ምዕራፍ 5 12 ላይ እንዲህ ይላል፣ እየመከርኳችሁና የምትቆሙበትን ጸጋ እውነተኛ የእግዚአብሔርን ጸጋ እንድትሆን እየመከርኳችሁ የታመነ ወንድም እንደሆነ በቆጠርኩት በስልዋኖስ እጅ ባጭሩ ይላል፣ ባጭሩ ጽፌላችኋለሁ ይላል። መልእክቱን ጽፎ ባጭሩ በዚህ በወንድም ይሄንን መልእክት ለእናንተ ጽፌላችኋለሁ ይላል። በምንድን ነው ያሉት? ሰዎቹ የተበተኑ ናቸው፣ ስደተኞች ናቸው፣ መጻተኞች ናቸው። መጻተኞች ናቸው፣ ስደተኞች ናቸው። መጻተኛ ማለት ምን ማለት ነው? ስደተኛ ማለት ምን ማለት ነው? አገር የሌላቸው፣ አገር እኮ የሌላቸው። አገራቸው የት ስለሆነ? በሰማይ። የት ነው የምትኖሩት? ኖረምበርግ። አገራችሁ የት ነው? በሰማይ። የምንኖረው ኖረምበርግ ነው አይደል? የምንኖረው አገራችን የት ነው ሲባል በሰማይ። አሜን። እዚህ የምትቀመጥ ከተማ የለችን። አንድ ጊዜ እህቴ ከዛ ከኢትዮጵያ እንደመጣው መሬት ግዛ ይሻልሃል፣ በ8,000 ብር መሬት አግኝተንልሃል፣ እዛ አቃቂ አካባቢ ነው፣ 8,000 ብር ግዛ። እኔ ገና ወደዚህ ጀርመን ገና እንደመጣው 8,000 ብር የለኝም። የኢትዮጵያ 8,000 ብር በዛ ሰዓት የለኝም። ከዛ ምን አልኳት? እኔ አገሬ በሰማይ ነው አልኳት። አገሬ በሰማይ መሬት አስፈልገኝም አልኩ። አሁን ቆየና አሁን ገንዘቡ ሲመጣ ሀብቱ ሲመጣ መሬት ፈልግልኝ ስላት አገሬ በሰማይ ነው አላልክም ወይ? ስለዚህ እኛ ሀገራችን የት ነው? አሁንም አልክደውም አልኳት። አሁንም አገሬ በሰማይ መሆን አሁንም አልክደውም። አሁንም አገሬ በሰማይ ነው። አሁንም አገሬ በሰማይ ነው።
ስለዚህ ይህንን መልእክት የጻፈው በመከራ ውስጥ ሆነው በችግር ውስጥም ሆነው በእግዚአብሔር ጸጋ እንዲቆሙ ምክር ነው ጴጥሮስ እየመከራቸው ያለው። ስለዚህ ከአንድ እስከ 2 ያለውን ተመልከቱ። እነዚህ ሰዎች በመጀመሪያ በአብ ምን የሆኑ ናቸው? የተመረጡ ናቸው። ሲጀመር ራሱ ልክ በመከራ በችግር ውስጥ ያሉትን ሰዎች ስለ እግዚአብሔር መመረጣቸው ነው መጀመሪያ የሚያወራው። እንዲሁኑ አላለም። እንዲሁኑ ያለው ነገር በኋላ ነው ያለው። የስብከቴ ርዕስ ቅዱሳን ሁኑ የሚል ነው። ቅዱሳን ሁኑ የሚል ነው። አረሳውም ርዕስቴ። ስለዚህ እነዚህ ሰዎች ምን ብለዋል? በአብ ተመርጠዋል። እንደገና በመንፈስ ቅዱስ ምን ብለዋል? ተቀድሰዋል። በአብ የተመረጡ ናቸው። መመረጣችሁን አስታውሱ ይላል አይደል? ጴጥሮስም መመረጣችሁን ተመልከቱ ይላል። ተመርጠዋል። በማን ነው የተመረጡት? በእግዚአብሔር ነው። እነሱ አይደለም የመረጡት፣ እግዚአብሔር እነሱን መርጧቸዋል። አንዳንድ ጊዜ እኛ አይደለም እግዚአብሔር እሱ አስቀድሞ ምን ብሎናል? ወዶናል። አስቀድሞ ነው እሱ የወደደው። ምንም ምክንያት እንዳታበዛ እኔ ነኝ የወደድኩት እንዳንል እሱ አስቀድሞ ወደደ። ምንም ምክንያት እንዳታመጣ እኔ ነኝ እንዳትል አስቀድሞ ወደደ። በቃ አስቀድሞ መረጠ። እንዳንመካ እኔ ነኝ እንዳንል እሱ ራሱ አስቀድሞ ወደደን፣ አስቀድሞ መርጦናል። እንደገና ደግሞ በክርስቶስ ደም የተረጫችሁ በቃ በክርስቶስ ደም ምን ብለዋል? ተረጭተዋል። በብሉይ ኪዳን አይታችኋል አይደል? ታርዶ ምናምን ሙሴ እንትኖቹ ይረጫሉ ደም። እኛ ግን በክርስቶስ ደም በበግ ጥቦት ምናምን ሳይሆን በክርስቶስ ደም ምን ላራችሁ ይላል? ለተረጫችሁ፣ ለተዋጃችሁ፣ በክርስቶስ ደም የተዋጁ ናቸው እነዚህ ሰዎች። እነዚህ ቅዱሳን በአብ የተመረጡ ናቸው። በኢየሱስ ክርስቶስ ደም የተዋጁ ናቸው። በደሙ የተዋጁ ናቸው። እንደገና ደግሞ በመንፈስ ቅዱስ ምን የሆኑ ናቸው? የተቀደሱ ናቸው። መንፈስ ቅዱስ የቀደሳቸው ናቸው። ከምን የተነሳ ነው? እግዚአብሔር ምሕረት ብዛት ከምሕረቱ ብዛት ከታላቅ ምሕረቱ ብዛት የተነሳ እነዚህ ሰዎች ደህንነት ያገኙ በእግዚአብሔር ታላቅ ምሕረት ውስጥ ያሉ ናቸው። ስለዚህ እቅዱን ይነግራቸዋል። እግዚአብሔር ከ3 እስከ 12 ባለው ውስጥ የእግዚአብሔር የዘላለሙን እቅዱን ነው የሚነግራቸው። አንደኛ ጴጥሮስ ከ3 እስከ 12 ላይ ያለውን የእግዚአብሔር የዘላለም እቅዱን፣ የዘላለም ፕላኑን፣ የዘላለም ለነሱ የሚያደርግላቸውን ነገሮች ነው። ምን ብሎ ይናሰብ? ይሄ ነገር የተገኘው ይሄ ነገር ርስት የተገኘው ይሄ ዘላለም ተስፋ የተገኘው ኢየሱስ ክርስቶስ ከሙታን በመነሳቱ ይላል። ሃሌሉያ! ኢየሱስ ከሙታን በመነሳቱ ይሄ እኮ ተስፋ ይሰጣል። ጴጥሮስ እኮ ኢየሱስ ሲሞት ተስፋ ቆርጦ ነበር አይደል? ኢየሱስ ሲሞት ተስፋ ቆርጦ ነበር። ኢየሱስ ከሙታን ሲነሳ ተስፋው ታደሰለት። ስለዚህ ኢየሱስ ከሙታን ከመነሳቱ በሕያው ተስፋችን ምንድን ነው? ሕያው ነው። አሜን። ተስፋችን ሕያው ነው። ሕያው ተስፋ አለ፣ ጊዜያዊ ተስፋ አለ። ጊዜያዊም ተስፋ አለ፣ ሕያውም ደግሞ የሆነ ተስፋ አለ። ለማይጠፋ እድፈትም ለሌለበት ለማያልፍ ርስቱን ደግሞ ምንድን ነው? የማያልፍ ርስት። እንደምን ብዛት ይሄን ያገኘ ነው። ርስቱን ያገኙት ምኑን ያገኙት? እንደ ምሕረቱ ብዛት ዳግመኛ ደግሞ የተወለዱ ናቸው። እንደ ምሕረቱ ብዛት ምን የሆኑ ናቸው? ዳግመኛ የተወለዱ ናቸው። ርስት ተዘጋጅቶላቸዋል። ርስታቸው ያለው የት ነው? በሰማይ። ለእናንተ ምን ብሎላችኋል? ተጠብቆላችኋል። ርስት አላችሁ በሰማይ። ይህ ርስት አላችሁ። ለምንድን ነው? ለክርስቶስ ለእግዚአብሔር እንድትገዙ ነው። ለኢየሱስ ክርስቶስ እንድትገዙ ነው። ርስት ያለን ሰዎች ነን። ርስቱ የማይጠፋ ነው። ርስቱ ሕያው ተስፋ ሕያው ነው። የማይበሰብስ ብል የማይበላው ርስት ነው። ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባል። ይህም ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀ ይላል። ይህን ርስት ለመውሰድ ምን ያለ የተዘጋጀ መዳን በምን
መዳን በምን? በእምነት። መዳን በምን? በስራ የሚሉ አሉ አይደል? መዳን በምን? በእምነት። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ ቤት ቀርቶላችኋል። አሁንም የት ነው ያለው ርስቱ? በሰማይ። በሰማይ ነው ርስት ያለን፣ በሰማይ። በዚህም እጅግ ደስ ይላችኋል። አሜን። ደስ ይላችኋል። በጣም ደስ ይላችኋል። በጣም እጅግ ደስ ይላችኋል። በዚህ ተደሰቱ፣ በዚህ ርስት ተደሰቱ። ወንድሞቼና እህቶች ይሄ ነው የሚያስደስተው። የመጨረሻ ደስታ፣ የመጨረሻ የማይነገር ይለዋል፣ የማይነገር ይለዋል። ሌላው ደስታ ስትበላ ስትጠጣ ጠጥቼ ነው ደስ ያለኝ ትላለህ፣ ወይም የሆነ ነገር አግኝቼ ነው ረካውኝና በዚህ ደስ አለኝ ትላለህ። ይሄ ግን ከመናገር ያለፈ እንዲህ ነው ልትለው የማትችለው ደስታ በውስጣችሁ አለ። ከምን የተነሳ? ከርስቱ የተነሳ፣ ከተዘጋጀላችሁ ነገር የተነሳ፣ አይናችሁን በሰማይ ከማድረጋችሁ የተነሳ እናንተ የተመረጣችሁ፣ በአብ የተመረጣችሁ፣ በወልድ በክርስቶስ ደም የተረጫችሁ፣ እናንተ በመንፈስ ቅዱስ የተቀደሳችሁ ርስት አላችሁ። የት ነው ያለው? በሰማይ። ስለዚህ በእሱ ምን ይበላችሁ? እጅግ ደስ ይበላችሁ፣ እጅግ ደስ ይበላችሁ። ይሄ ደስታ መከራ ቢመጣብህ፣ ችግር ቢመጣብህ ይሄ ደስታ አይወሰድም። ለምንድን ነው? መሰረቱ የተገኘበት በክርስቶስ ሞትና ትንሣኤ የተገኘ ስለሆነ፣ ይሄ ርስት የተገኘው በሱ ሞትና ትንሣኤ ስለሆነ መከራ፣ ችግር ምን አይወስድብህም። እዚህ ምድር ላይ ያለ ነገር እኮ ዛሬ ስታገኝ ነገ ስታጣ እንደገና ታዝናለህ። ይሄ ግን የምታዝንበት አይደለም። ይሄ ግን የምትቸገርበት አይደለም። በቃ እግዚአብሔር አድርጎ ሰጥቷል፣ አዘጋጅቶልሃል በሰማይ። በዚህ እጅግ ነው ደስ መሰኘት ያለባችሁ። ሃሌሉያ! ርስት፣ ሃሌሉያ! ለዛ ርስት መያዣ ምን ሰጠን ይላል? ቀብድ ሰጥቶናል። ቀብድ፣ መንፈስ ቅዱስ ቀብድ። በቀብዱ አትደሰትም እንዴ ወንድሜ? ቀብድ እኮ ያ ርስት እኮ ገና አልመጣም። እሱን እስክታገኝ ድረስ ቀብድ ብሎ መንፈስ ቅዱስ ሰጠ። ውስጥ ሐሴት አታደርጉም? መንፈስ ቅዱስ የመንፈስ ቅዱስ ደስታ እኮ ነው። የመንፈስ ቅዱስ ደስታ እኮ ነው። ይሄ ደስታ በመብል ለመጠጥ የሚገኝ ሳይሆን በመንፈስ ቅዱስ የሚገኝ ደስታ እኮ ነው እግዚአብሔር የሰጠን። አሜን። ጠላት የማያገኘው፣ ሰይጣን የማያገኘው በምን ደስታ አለ? አይገባውም። ይሄ አይገባውም። አንተ ግን ደስተኛ ነህ። ሰይጣን ያንን ደስታ፣ ሌሎቹን ደስታ ሊያጠፋብህ ይመጣል። መኪና ስትገዛ፣ ቤት ስትገዛ ያንን ነገር የሚያጠፋብህ ነገር ይዞ ይመጣል። ይሄኛውን ግን የሚያጠፋበት መንገድ የለም። ይሄን ደስታ የሚወስድበት በምንም ምክንያት አይችለውም። በማይነገር ሐሴት በሞላበት ደስ ይላቸዋል ይላል። ሃሌሉያ! ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ የኢየሱስ ክርስቶስ ሲገለጥ ይላል። አያ እምነታችሁ የተፈተነ ነው። መሬት ላይ ነው ያሉት፣ ምድር ላይ ነው ያሉት። ተስፋ አላቸው፣ ርስት አላቸው። ነገር ግን ፈተና ውስጥ ናቸው፣ መከራ ውስጥ ናቸው። ነገር ግን እምነታቸውን ሊፈትን እግዚአብሔር ለምን? እግዚአብሔር ጥርት ያለች እምነት ስለሚፈልግ በተለያየ ነገር በእምነታቸውን ይፈትናል። ከከበረው በወርቅ ተፈትኖ ከከበረው ወርቅ ይልቅ የተፈተነ እምነታችሁ እውነተኛ እምነት ይፈልጋል። በዚህ ደስታ ለመደሰት እውነተኛ እምነት ያስፈልጋል። ሃሌሉያ! ያስፈልጋል። እውነተኛ እምነት ያስፈልጋል። እምነታችሁን ሊያጠራ እግዚአብሔር ይሰራል። ስለዚህ ይሄ እምነታችሁ ትክክለኛ ሆኖ በመከራ ጸንታችሁ የምትቆሙ ከሆነ ለምስጋና ለውዳሴ፣ በኋላ ጌታ ሲመጣ ጌታ ሲገለጥ ለምስጋና ለውዳሴ እግዚአብሔር ያንን ክብር እግዚአብሔር ያዘጋጀው ክብር አለ ወገኖቼ። ሲመጣ በጸጋ ተናግሬያለሁ። ጸጋ እዚህ ጋር ደግሞ ቅዱሳን ሁሉ አለ። ቅድስና ነው። እዛ ጋር ደግሞ ክብር አለ። የሚመጣ ደግሞ ሶስተኛው የእግዚአብሔር ክብር አለ። ስለዚህ ሲገለጥ ይላል ኢየሱስ ክርስቶስ ሲገለጥ መቼ? ጌታ ሲገለጥ በዚያን ጊዜ ይሄ የተፈተነ እምነታችሁ ለክብር ለውዳሴ ያበቃችኋል ይላል። ለውዳሴ ለክብር ያበቃችኋል ይላል። ስለዚህ ሃሌሉያ!
ሃሌሉያ። አሁን ቢያስፈልግ በልዩ ልዩ ፈተና ምን ብላችኋል? አዝናችኋል። አሁን እዚህ ውስጥ ያዘነ ሰው ሊኖር፣ ተስፋ የቆረጠ ሰው፣ የሚጨነቅ ሰው ሊኖር፣ ግን ይሄንን ተስፋ ያዝ ወንድሜ፣ ይሄን ተስፋ ያዝ። ይሄን ተስፋ ካለ ዓለም ታሳዝንሃለች፣ ዓለም ታስለቅሳለች፣ ዓለም ታስጨንቅሃለች። ግን ይሄንን ተስፋ ከያዝክ ጸንተህ ትቆማለህ። ሃሌሉያ። ጸንተህ ትቆማለህ። ተስፋ አለኝ። ሃሌሉያ። ተስፋ አለኝ ትላለህ። ተስፋ አለኝ ትላለህ። ክርስቲያን ተስፋ አይቆርጥም። ክርስቲያን ተስፋ አይቆርጥም። ተስፋ አለው። ተስፋ አለው። ሃሌሉያ። ለምን ሲናገር እዚህ ላይ ሲናገር ምዕራፍ 3 ላይ ነው መሰለኝ ሲናገር እናንተ ጋር ስላለው ምን ለሚናገራችሁ ሁሉ መልስ እንደው የተዘጋጃችሁ ሁኑ። እናንተ ጋር ምን አለ? ተስፋ አለ። ዓለም የሌላት ተስፋ አንተ ጋር አለ። ዓለም የሌላት ተስፋ እናንተ ጋር አለ። ጌታ የሰጠን ሕያው ተስፋ፣ ያውም ሕያው ተስፋ፣ የማይጠፋ ተስፋ፣ ሕያው የሆነ ተስፋ እናንተ ጋር አለ። ሃሌሉያ ሃሌሉያ። ሕያው ተስፋ ነው ያለው። በሕያው ተስፋ አንቆርጥም። ለምን? ተስፋ ሰጠው ኢየሱስ የታመነ ነው። ተስፋው ደግሞ ያደርገዋል፣ ይፈጽመዋል። ይህ ተስፋችን ሕያው ነው። ሃሌሉያ። አሁን ልታዝን ትችላለህ። ለጥቂት ጊዜ ነው ሐዘኑ፣ መከራው፣ ችግሩ ለጥቂት ጊዜ ነው። ምናልባት 10 ቀን፣ ምናልባት 20 ቀን፣ ለጥቂት ጊዜ ነው ይላል። ለጥቂት ጊዜ መከራን ከተቀበላችሁ በኋላ እሱ ራሱ ጌታ ሲመጣ እሱ ራሱ ፍጹማን ያደርጋችኋል፣ ያቆማችኋል፣ ያጠናችኋል። እሱ ራሱ በምንም መከራ ውስጥ ብትሆን ሲመጣ ጌታ ሲገለጥ፣ ሃሌሉያ። ጌታ ሲመጣ እሱ ራሱ ማንም ሰው አይደለም፣ ማንም አይደለም። ጌታ ራሱ ያጸናችኋል፣ ያበረታችኋል፣ ያቆማችኋል። ይመጣል ጌታ፣ ይገለጣል ጌታ፣ በክብር ይመጣል ኢየሱስ። ሃሌሉያ ሃሌሉያ። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያቶች ስለዚህ መዳን ተግተው እየፈለጉ መረመሩት። ነቢያቶች መረመሩት። ኢሳይያስ መረመሩት። እነ ኢሳይያስ የተናገሩት ስለ ኢየሱስ ክርስቶስ ምን 53 ላይ መከራ መቀበል፣ ከመከራ በኋላ ምን ክብር እንዳለ ግን ስለኛ ተናገሩ። እኛን አገለገሉ እንጂ አላዩትም። ያዩት እነ ጴጥሮስ ያዩትን ተናገሩ። ኢየሱስ ምን አለ? ሰብስቦ ደቀ መዛሙርቱ እኔን የሚያዩ አይኖች እንደምን የተባረኩ ናቸው አላቸው። አዩት እነሱ ግን ነቢያት አገልግለዋል። ስለ እነሱ ተናግረዋል፣ ስለኛ ተናግረዋል። እነርሱም ከሰማይ ከተላከ በመንፈስ ቅዱስ ወንጌልን ሰበኩላችሁ። ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለግሉ ተገለጠላቸው። ይህም ነገር መላእክቱ ሊመለከቱ የመላእክት ምኞት መላእክቶች የሚመኙት ነገር ለኛ ሆነ ለልና ለናንተ ይመኙታል። ይሄን ርስ ይመኙታል፣ ይሄን ልጅነት ይመኙታል፣ ያገኘነውን ነገር መላእክቱ እንኳን ይመኙታል። ወሮይ እንዴት ነው ይሄን ተስፋ እንዴት ነው የምትመኙት ነገር ምንድን ነው እንዴ? ተመኙ። በላይ ያለውን እሹ በላይ ያለውን ፈልጉ እንጂ በምድር ያለውን አይደለም እኮ ይላል መጽሐፍ ቅዱስ። እሹ ተመኙ። ምኞት ሁለት አይነት ምኞት አለ። ክፉ ምኞት አለ፣ መልካም ምኞት አለ። አሁን እንደተወለደ ሕፃን የቃሉን ወተት ምን በሉ? ሕፃን እንደተወለደ የእናቱ ጡት ነው የሚፈልገው። በቃ ወደ እናቱ ጡት ነው የሚሆነው። ክፉ ምኞት ርቀናል እኮ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ ይላል። ምኞት ነፍስ ይዋጋል። ምኞትን አሰረ ካላረክ ያዝ ካላረክ ይዋጋል። ስለዚህ ነው ከዛም መጣና ቁጥር 13 ላይ ስለዚህ አለ። በቃ አያችሁ፣ አስቀድሞ ተናገረው ስለ ጸጋው ነው፣ ስለ እግዚአብሔር ነው፣ ስለ መመረጣቸው ነው፣ ስለ ርስቱ ነው። ስለ ነገራቸውና ስለዚህ ብሎ ይጀምራል። ድኛለሁ ብለ ሌላ ነገር የለን እንዳይመስል። ይሄንን የዳንክበት የተመረክበት ህይወት መልካም አኗኗር አለ፣ የአኗኗር ዘይቤ አለ። ምን አልኩ ቅድም? በቅድስና ኑሩ። በመከራ ውስጥ ብትሆንም ችግር ቢኖርብህም ምንም ብትሆን በቅድስና ኑር። አንዱ ነው። በቅድስና ኑር። ሁለተኛውን እነግራችኋል። በቅድስና ኑር። ለምንድን ነው በቅድስና መኖር ያለብን? እግዚአብሔር ቅዱስ ነውና ቅዱሳን ሁኑ ተብሎ ተጽፏል። የት? ዘሌዋውያን 19:2 ላይ ይጠቅሳል። ከብሉይ ኪዳን ይጠቅሳል።
መቀደስ ያለብህ እግዚአብሔር ቅዱስ ነው፣ አባቴ ቅዱስ ነው። አባቱ ልጁን መምሰል አለበት አይደል? አባታችን ቅዱስ ከሆነ እኛም ቅዱስ። ግባችን ዓላማችን በምድር ላይ የምንኖረው እግዚአብሔርን ለመምሰል ነው። አሜን። መስለህ ነው የምትከብረው፣ መስለህ ነው ወደዛ የምትገባው። ጌታ ሲገለጥ የምናገኘው ክብር ጌታን መስለን ነው የምንሄደው፣ መስለን ነው የምንሄደው አይደል እንዴ? ስለዚህ መምሰል። አንድ ፊልም አየው፣ ድራማ አየውላችሁና አንዱ ሰውዬ አንዱ ድራማ ላይ የሚሰራው ልጅ እናትየው ሚስት ልጅ ካልወለድክ እያለች በጣም ታስጨንቀዋለች። የሐረር ልጅ ናት እናትየው። ልጅ ካልወለድክ ብላ ልጅ ዘር ተክተ ልጅህን ማየት አለብኝ ብላ ጭቅጭቅ አረገችው። ከዛ ሄዶ አዲስ አበባ እንትን ካልን በኋላ ከአዲስ አበባ ልጅ አገኘ። ልጅቷን ይዞ ከልጅቷ ጋር ብዙ ከቆየ በኋላ ልጅቷ ለካ ሌላ ከቻይና ጋር ግንኙነት አድርጋለች። አሁን እንዴ ስትወልድ እናትየው ልትመጣና ልጅ አገኘው ዘሬን ሊተካ ነው ልጄ ምናምን ብላ ሄዷ ከልጁ ጋር ሆና ከአባቱ ጋር ሄዳ የወለደችበት እናት የወለደችበት ቦታ ሲገባ ልጁ ቻይና ነው ያለ ብሎ ለምን ያልሆነውን ነው አልመሰለም። ልጁ መልኩን አልመሰለም። አያችሁ ለምን ነው የምትገባው? እግዚአብሔርን ካልመሰል ይሄ እንዳትባል እንቴነሽና መስለን አልተወንም። ጸጋ ብሎ አልተወንም። መቀደስ አለብን፣ መታዘዝ አለብን አይደል እንዴ? የቅድስና ኑሮ መኖር አለብን። እዚህ ይጀመራል፣ እዛ ይጨርሳል። ህይወት የሚጀምረው እዚህ ነው የምትጀምረው፣ እዛ ግን ያልቅልሃል። እዛ ነው የምንጨርሰው። ስለዚህ በቅድስና ምን በሉ ኑሩ፣ በቅድስና ኑሩ ወላ። ስለዚህ ምን አድርጋችሁ ወገባችሁን ታጥቃችሁ በመጠን ኖራችሁ ጌታ ኢየሱስ አይደል? በመጠን መኖር፣ ወገባችሁን ታጥቃችሁ ተዘጋጅታችሁ ለምን ለመግባት ወደ ክብር ለመግባት ወደ ተዘጋጀላችሁ አገር መንግስት በክብር በሙላት ለመግባት ተዘጋጅታችሁ በቅድስና እንድንኖር እግዚአብሔር ይፈልጋል። ሃሌሉያ። ስለዚህ ልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የሚል ነገር አለ። አሁንም ሲገለጥ፣ ቅድምም እዛ ጋር ሲገለጣል፣ አሁንም ሲገለጣል። የተገለጠው ይገለጣል። አሜን በል፣ አሜን በሉ። ቁጥር 21 ላይ ስለናንተ በዘመኑ መጨረሻ ተገለጠ ይላል። ኢየሱስ በዘመኑ መጨረሻ ኢየሱስ ከመጣበትና እስከሚመጣበት ዘመን ነው አይደል? በመጀመሪያ ተገልጧል። እኛን ሊያድን መስዋዕት ሊሆንላቸው ደሙን ሊያፈስላቸው ለነዚህ ቅዱሳን ኢየሱስ በመጀመሪያ ምን ብሏል? ተገልጧል። አሁን እንደገና ምን ይሆናል? ይገለጣል። የተገለጠው እንደገና ይገለጣል። ተመልሶ ይመጣል። ይገለጣል። ስለዚህ ቅድስና የሚያስፈልገው በሱ ፊት እንዳናፍር፣ ሲገለጥ እንዳናፍር፣ ስንነገር እንትናችን እንዳያገኘን ነው። ቅድስና ሁለት ነገር ይፈልጋል። ቅድስና ለመቀደስ ወንድሞችና እህቶቼ እኔ በጣም የተማርኩበትን ነገር ነው፣ የጠቀመኝን ነገር ነው ነግራችሁ። ለመቀደስ ሁለት ነገር ያስፈልጋል። አንደኛ ማውለቅ፣ አሮጌ ነገራችንን ድሮ ይዘን የመጣነውን በልዩ ልዩ አይደል ነበራችሁ ይላል ቲቶ ላይ ራሱ እኮ የምንጠላላ እንደዚህ የሆንን እርስ በርሳችን ይላል። አያ ያንን ነገር አስቀድመን ለመቀደስ የመጀመሪያ ባህሪያችንን አሮጌ ማንነታችን ምን ማድረግ አለብን? ማውለቅ አለብን። ሁለተኛ ደግሞ መልበስ፣ ቅድስናን መልበስ አለብን። የዋህነትን አይደል? ምህረትን፣ ፍቅርን፣ ቸርነትን ግጥም ሸሚዝ ቲሸርት ምናምን ግጥም አድርገን ለመቀደስ ሊመጣ ነው። አምሮብ ሆነ ትህትናን ለብሰ ፍቅርን ለብሰ መዘጋጀት አለብን። ተዘጋጅተን እንድንቆም እግዚአብሔር ይፈልጋል። ሃሌሉያ። ስለዚህ እኔ ቅዱሳን ሁሉ ተብሎ እንደተጻፈ ይላል፣ እናንተ ደግሞ በኑሯችሁ ሁሉ ተቀደሱ ሲል በምንድን ነው የምትቀደሱት? በኑሯችሁ። አሁን የምትኖሩትን ኑሮ አስቡት። እንዴት ነው የምኖረው? በኑሯችሁ ነው ተቀደሱ ያለው። ኑሮዬ ምልልሴ ከጌታ ጋር ያለኝ ግንኙነት እንዴት ነው ብለን ራሳችን እያንዳንዳችን በአሮጌው ልብስ ነው እየተመላለስክ ያለው? በአሮጌ መለያ ነው የመጣ ያለው ወይስ አዲስ መለያ ለብሰ ነው የምትመጣው? ፊሽካ ይነፋል። አሮጌ ልብስ ፊሽካ ይነፋል። ዳኛ አይደለም የማይሆን መለያ ይዘህ ከገባ ፊሽካ ያስወጣሉ ከኳስ ሜዳ።
ለምን? የለበስከው መለያ ትክክል አይደለም። ስለዚህ ልብሱን አሮጌውን ልብስ ማውለቅ አለብን። ሁለተኛው ደግሞ ለቅድስና ምን ማድረግ አለብን? መፍትሄው አዲሱን ደግሞ መልበስ ነው። ክርስቶስን ልበሱ፣ ይሄን ልበሱ ይላል። ለብሰን መገኘት እንዳለብን። ለምንድን ነው ሲባል እናንተ ደግሞ በኑሯችሁ ቅዱሳን ሁሉ ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርድ አባት ብላችሁ ብትጠሩ በእንግድነት ዘመን በፍርሃት ኑሩ። በእንግድነት ዘመን እዚህ እንግድነት ናቸው። እነሱም ተሰደው ነው ያላቸው። አገራቸው በሰማይ ነው፣ የሚኖሩት እንግድነት ነው፣ በእንግድነት ነው። በእንግድነት የሚኖር ሰው ስርዓት መልበስ አለበት፣ በስነ ስርዓት መሆን አለበት። ሰው ቤት ስትሄድ ዝም ብለህ የሆነው ነገር አንስተህ በለም። እንግዳ የተሰጠህን ነው መውሰድ ያለብህ፣ የተሰጠህን ነው መውሰድ ያለብህ። ስለዚህ በእንግድነት ዘመን በፍርሃት ኑሩ። ስለዚህ ሶስተኛው ምንድን ነው? በፍርሃት ምን ነው? እግዚአብሔርን እየፈራን እንድንኖር እግዚአብሔር ጴጥሮስ እነዚህን ሰዎች ይመክራቸዋል። በምን ያሉት ናቸው? በመከራ ውስጥ ያሉት ናቸው። በልዩ ልዩ እንደኛ ፈተና የሚደርስባቸው ሰዎች ናቸው። ነገር ግን በፍርሃት እግዚአብሔርን በመፍራት ኑሩ እያለ ምክር ይሰጣቸዋል ማለት ነው። ምክር ይሰጣቸዋል። ለምን ሲባል ሁለተኛውን ደግሞ እመጣለሁ። ሁለተኛው ምንድነው? ሁለተኛው የሚለው እርስ በርሳችሁ አጥብቃችሁ ምን በሉ ተዋደዱ የሚል ነገር ያስቀድማል። እርስ በርሳችሁ ምን አጥብቃችሁ እንደገና ከልባችሁ ይላችሁ። ማጥበቅ ታውቃላችሁ አይደል? አንድ ነገር ላልቶ ከሆነ ፍቅራችሁ ጠበቅ። አንድ ጊዜ ወንዶ ገነት መሬት ተንቀጠቀጠችና አንዳንድ ነገሮች ድንገት ነው የሚመጡብኝና መሬት ተንቀጠቀጠችና አንዱ ገበሬ ምንድነው ነገሩ? ምንድነው የተፈጠረው? ምናምን ሲሉት ነጮች መቱና እዛ ወንዶ ገነት ተራራው ላይ አስቹ ያውቀዋል። ተራራው ላይ ወንዶ ገነት ሄደው ነጮች የሆኑ ነገር ሰርተው ተመልሰው ወጡ። ከዛ ተመልሰው ሰርጡ መጡና ከነሱ ጋር የሄደ ገበሬ ነው፣ ያየ ገበሬ ነው። በስማም ጣፍተን ነበርን እኮ ምድርን የያዘ አንድ ብሎን ነበር አለ። እቺን ብሎን አጥብቀዋት ሄዱ እንጂ እነዚህ ሰዎች አልቀን ነበር ብሎ ተናገረ። ስለዚህ የላላ ፍቅር ካለ ጠበቅ። አሜን። ለምንድን ነው የሚለውም መልስ እንሰጣለን። ለምንድን ነው አጥብቃችሁ ከልባችሁ ተዋደዱ? ለምንድን ነው ቢቻላችሁ ከሰው ጋር ሁሉ በሰላም ኑሩ? ቢቻል ከማያምኑ ሰዎች በሰላም ኑሩ። እሺ ጥሩ ነው። ከወንድሞች ጋር ቢቻል ይላል። ቢቻል የሚባል ነገር የለም። አጥብቃችሁ ደግሞ ከልባችሁ ነፍሳችሁን አንጽታችሁ በግብዝነት በሌለበት ፍቅር በእውነት አጥብቃችሁ ተዋደዱ። ለምን የሚለውን ጥያቄ መልሶ ይሰጣል። ለምን ሲል ዳግመኛ የተወለዳችሁት ሃሌሉያ ከሚጠፋው ዘር አይደለም ለዘላለም ከሚኖር ከእግዚአብሔር ቃል ነው እንጂ ይላቸዋል። ለምን? የተወለድክበትን ዘር አስብ። የሚጠፋ ዘር አለ፣ የማይጠፋ ዘር አለ። ይሄንን ማመን አለብህ። የማይጠፋው ዘር የትኛው ነው? ከእግዚአብሔር የተወለደው ዘር አይጠፋም። ቃሉ ነው አይደል? ከቃሉ ነው። ይሄ ሌላው ዘር ይጠፋል። ስለዚህ አጥብቃችሁ ምን በሉ ተዋደዱ። ሁለተኛው ምንድነው? አጥብቃችሁ ተዋደዱ። ለምንድን ነው ሲባል ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለምና። እግዚአብሔር ቅድስናን ይፈልጋል። እግዚአብሔር እንድንዋደድ ይፈልጋል። እግዚአብሔር ቅዱስ ነውና ቅዱሳን ሁኑ ይላቸዋል። እግዚአብሔር ያለ ቅድስና እግዚአብሔር ማየት አይቻልም። በቅድስና እንድንኖር እግዚአብሔር ይፈልጋል። የእግዚአብሔርን ቀን መምጣት እየጠበቃችሁ ጌታ ይመጣል የምትሉ ከሆነ እያስቸኮላችሁ ይላል። እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል ልትኖሩ ይገባችኋል ይላል። ሁለተኛ ጴጥሮስ 3:11 ላይ ሲመጣ ጌታ እየቀረበ እየመጣ እያያችሁ መምጣቱ ምልክቶች እየታየ እያያችሁ በቅዱስ ኑሮ እግዚአብሔርን በመምሰል ልትኖሩ እንዴት አይገባችሁም? እንገባችኋል እኮ እያለ መጽሐፍ ቅዱስ ይናገራል። ስለዚህ ሁለተኛው ደግሞ እርስ በርሳችሁ ተዋደዱ። እርስ በርሳችን እንዋደድ። እርስ በርስ ከዚህ በፊት ቲቶ 3 ላይ ሲናገር ከዚህ በፊት የሆነው ኑሯችን
ከዚህ በፊት የነበረው እርስ በርስ የምንጠላላ ነበርን ይላል። እዚህ ጋር ከመጣ በኋላ ዘር ከተቀየረ በክርስቶስ ደም ከታጠብ ከነጻ እግዚአብሔር ከመረጠ ግን እዚህ ጋር መጠላላት የለም። መጠላላት የለም። እርስ በርስ ይላል። እርስ በርስ የሚለው ነገር ምን ያክል አደገኛ መሆኑን ሳስብ እርስ በርስ ብዙ አገራችንንም ቤተክርስቲያንንም በጣም ያበላሸ ነገር ከውጭ የሚመጣ ሳይሆን እርስ በርስ ነው። እርስ በርስ ነው። እርስ በርስ አንድ ሰው ሲናገር ሰማሁት። ምን አለ? የሰጎን አጥንት አለ። የሰጎን አጥንት በፍጹም በፈለከው ነገር በመዶሻ አድርገው በብረት አድርገው በምን አድርገው የሰጎን አጥንት አይሰበርም። የማይሰበር ነው የሰጎን አጥንት። ጠንካራ ነው፣ በጣም ጠንካራ ነው። በምንም ነገር ልትሰብረው አትችልም። ነገር ግን የሰጎን አጥንት መቼ ነው የሚሰበረው ሲል እርስ በርሱ ሲጋጭ፣ አንደኛው አጥንት ከአንደኛው አጥንት ጋር ሲጋጭ ፍርክስክሱ ነው የሚወጣው። ስለዚህ እርስ በርሳችን የማንስማማ የምንጠላላ ከሆነ ፈራርሰን ነው የምንቀረው። ስለዚህ በጣም ልንጠነቀቅ ያስፈልጋል። አጥብቀን ልንዋደድ ያስፈልጋል። ርስት አለን የምንል ከሆነ ልንጠነቀቅ ያስፈልጋል። ፍቅር ላይ ልንጠነቀቅ ያስፈልጋል። ቅድስና ላይ ልንጠነቀቅ ያስፈልጋል። ስትነካከሱ እንዳትጠፋፉ ተጠንቀቁ ይላል መጽሐፍ ቅዱስ። ይሄ ነገር መጥፋት አለበት፣ ከጉባኤያችን መጥፋት አለበት። ይህን የእግዚአብሔርን ስራ ለእግዚአብሔር እንዳንታዘዝ፣ የእግዚአብሔርን አገልግሎት እንዳናገለግል፣ የእግዚአብሔር ወደ አሰበው ወደ ዓላማው እንዳንሄድ የሚያደርጉ ነገሮች እነዚህ ናቸው። ቅድስናና እርስ በርስ አለመዋደድ፣ መጠላላት፣ መናናቅ፣ እግዚአብሔር ያዘጋጀው ርስት ውስጥ እግዚአብሔር ያደረገው ስራ ውስጥ እንዳንገባ ያደርገናል። እንጠንቀቅ። ስለዚህ እያንዳንዳችን ልቦናችንን ማንቃት አለብን። እግዚአብሔር ጸጋ ሰጥቶናል። አሜን። ልቦናን አንቅታችሁ ለስራ መዘጋጀት አለብን። እግዚአብሔር ለስራ ነው ያዘጋጀን፣ ለቅድስና ነው የተጠራ ነው። ስለዚህ ልቦናችንን፣ አእምሯችንን፣ አስተሳሰባችንን መቀየር አለብን። አስተሳሰብ ሲቀየር ህይወት ይቀየራል፣ ምልልሳችን ይቀየራል። መቀየር አለብን። ለመቀየር ደግሞ እግዚአብሔርን ለማገልገል ደግሞ ምን ያስፈልጋል? ራስን መግዛት ያስፈልጋል። ራስን መግዛት። በቃ ለስራ የተዘጋጀ ሰው፣ ለአገልግሎት የተዘጋጀ ሰው ሙሉ ለሙሉ ራሱን መቆጣጠር አለበት። ራሱን ሳይቆጣጠር፣ ራሱን ሳይገዛ ሌላ ነገር ማድረግ አይችልም። ራስን መግዛት ደግሞ ከመንፈስ ቅዱስ መንፈስ ፍሬዎች ደግሞ አንዱ ነው አይደል? አንዱ ነው። የመንፈስ ቅዱስ ፍሬዎች አንዱ ነው። እንዴት እንደምንገዛ ደግሞ ጳውሎስ ተናግሯል። ጳውሎስም ይጨምራል። አንደኛ ቆሮንቶስ 9:25 ላይ፣ አንደኛ ጢሞቴዎስ 3:2 ላይ፣ ቲቶ 2:3 ላይ እንዴት በሩጫ እየመሰለ አንድ ሰው ግብ አለኝ ካለ ግብ ሪቫሉን ለመበጠስ ሪቫሉ የሚበጠሰው ሪቫል እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ነው። በጥሰን ነው እዛ የምንገባው። እግዚአብሔርን መምሰል በጥሰን ስለሆነ አገዛዝ ደግሞ ሰው ራሱን እንዴት ይገዛል? ሲሮጥ ሱፍ ኮት አድርጎ ታኮ ጫማ አድርጎ አይሮጥም። መንገድ ላይ ነው የሚቀረው። ታኮ ጫማ አድርጌ ልሩጥ ቢል አይሮጥም። ስለዚህ ኮት አውልቆ ቀለል ያለ ነገር ሰውነቱን ገዝቶ ጥብስ ዱለት የሚበላ ከሆነ እሱን ትቶ ጾም ትንሽ አነሳነች ነገር አድርጎ አይደለም የሚበሉት። ትኩር ብለው ተመልክቶ ግባቸውን ተመልክተው አያችሁ። ስለዚህ እነዚህ ሰዎች በመከራ በችግር ውስጥ በተለያየ ነገሮች ውስጥ ናችሁ። ልክ ነው ናችሁ። በመከራ በተለያየ ነገር ናችሁ። ነገር ግን እግዚአብሔር የሰጠውን ተስፋ ትኩር ብላችሁ እስከ መጨረሻ ትኩር ብላችሁ ምን በሉ ተመልከቱ ይላችኋል። ትኩረታችሁ እዛ ይሆን አለ። ለምን? ጌታ ኢየሱስ ክርስቶስ ሲመጣ የጸጋው ሙላት አሁንም በመጠን ኖራችሁ ጌታ ኢየሱስ ክርስቶስ ሲገለጥ የምታገኙትን ምን ጸጋ
ይኸው ጌታም ሲገለጥ የሚገለጥ ጸጋ። ስለዚህ ትኩረት ማድረግ ያለብን ተስፋ ሰጥቷል፣ ጸጋ እንዳትለቅ። ጸጋ ጌታ እስኪመጣ ድረስ ከዛ ከርስት ጋር እስክትገናኝ ድረስ ጸጋውን ያዙት ይላል። ጸጋውን እስከ መጨረሻ ያዙታል። ጳውሎስ ነው አይደል? ጸጋን አልጥልም ማለት ጸጋ ጥሎ መግባት የለም። ስለዚህ ጌታ ሲገለጥም ጸጋ ያስፈልጋል። እስከዛ ድረስ ጸጋውን አጥብቃችሁ ያዙት ይላል። ስለዚህ ሙሉ ለሙሉ ትኩረታችንን ማለ ማድረግ አለብን ጸጋ ላይ። ወገኖች ጸጋ እኮ ያግዛል አይደል እንዴ? ጸጋ እኮ ያግዛል። ኢየሱስ እንደተገለጠ ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ምን ብሏል? ተገልጧል። የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትን ያስክዳል። ድሮ ያለንበትን ህይወት ሁሉ ያስካደን ጸጋው ነው። ስለዚህ ጸጋው ላይ ትኩረት አድርጉ፣ ጸጋው ላይ ትኩረት አሉ ይላል። ስለዚህ ጸጋው ላይ ትኩረት የምናደርግ ከሆነ ድሮ የምንከተላቸውን ክፉ ምኞቶች ሁሉ ምን እንላለን? ጸጋው ነው የሚያራግፍልህ። ጸጋው ይሄ መጠጡንም ምኑንም ያራግፎ አይደለ? ምኑ ጸጋ ምን እያለ እያስካደ። ስለዚህ ትኩረትን ምን ላይ አድርግ? ጸጋው ላይ አድርጉ፣ ጸጋው ላይ አድርጉ። ስለዚህ ያለፈውን ክፉ ምኞታችንን ምን አንበል? አንከተል። ቅድስናን መልበስ እንዳለብን ኤፌሶን 4:22 ቲቶ 2:11 ላይ ይናገራል። በተጠራንበት መጠራት መኖር እንዳለብን የእግዚአብሔር ልጅነት አግኝተናል። ወገኖቼ ይሄ ርስት የሚሰጠው ለማን ነው? ማንም ስለፈለገ አያገኝም። ይሄን ርስቱ የሚሰጠው ለማን ነው? ለልጆች ነው። አሜን። ልጆች ከሆናችሁ ምንድናችሁ? ወራሽ። ለመውረስ ደግሞ መሞት አለበት። ኑዛዜ ተናዘ ኢየሱስ ክርስቶስ መሞት ነበረበት። ኢየሱስ ባይሞት ኖሮ ይሄ ርስት አይገኝም ነበር። ኢየሱስ ከሞት በመነሳቱ ብሎ ነው የሚናገረው። ስለዚህ ይሄ ርስት ሁሉ ለኛ ሆኗል። ስለዚህ ዓለም ያላገኘውን ርስት ይዛሃል እኮ። ለምንድን ነው ተስፋ የምትቆርጠው እንዴ? ተስፋ የሚቆርጡ ተስፋ የሌላቸው ሰው ይቁረጡ። ተስፋ እንደሌላቸው ደግሞ አልተዋችሁም እመጣለሁ ብሏል ጌታ ኢየሱስ ክርስቶስ። ለምን በአንዳንድ ነገሮች ላይ ተስፋ እንቆርጣለን? ተስፋ የቆረጣችሁ ካላችሁ ተስፋ አትቁረጡ። በተለያየ መከራ ውስጥ ችግር ውስጥ የምታልፉ ሰዎች ካላችሁ ስደተኛ ሁላችንም ነን። ፓስ ብትይዝ ጀርመን ፓስ ብትይዝ ስደተኛ ነን። ምንም ላደርግ አልችልም። እዛ በፓስ እያሳየ አትገባም። የጀርመን ፓስ ምናምን ብለህ አትገባም። አያስገባም። ስለዚህ ሁልሽም ፍሉሽሽቴ ነሽ። ምን ፍሉሽሽቴ? ኢትዮጵያ ብትሄድ ምን ብትሄድ ምድር ላይ መጻተኛ ነው። መጻተኞች ነን። መጻተኛ ነው። ይሄንን የምናደርግ ከሆነ ጨርሻለሁ። ጠቅልዬ ጨርሳለሁ። ይሄንን የምናደርግ ከሆነ ክርስቶስ ይመጣ። ክርስቶስ አይመጣም? ክርስቶስ ይመጣል አይደል? ክርስቶስ ሲመጣ ይሄንን ነገር እንግዲህ ጸድቀናል፣ ድነናል፣ በክርስቶስ ደም አጽድቶናል። እዚህ ጋር በቅድስና እንኖራለን። እንግዲህ እንኖራለን፣ እግዚአብሔር መስለን እንኖራለን። እንደገና ደግሞ ክርስቶስ ሲመጣ ከእርሱ ጋር በክብር ምን እንላለን? እንገለጣለን። ተገለጠ ኢየሱስ፣ እንደገና ይገለጣል። እንደገና አንተ ራስህ ትገለጣለህ። መቼ? ክርስቶስ ሲመጣ። በምን ትገለጣለህ? በክብር። በውበት አይደለም፣ በክብር ትገለጣላችሁ ይላል። ሃሌሉያ። ስለዚህ መጨረሻው ምን ይላል? ስለዚህ በወንጌል የተሰበከላችሁ ቃል። አሜን። ወንጌል ደህንነት በቃ በእንት ነው። መልካም ነገር አድርገህ ነው የምታልፈው። ተቀድሰ ነው የምታልፈው። በወንጌል የተሰበከላችሁ ቃል ይሄ ነው። ዓለም አላፊ ናት ወንድሞቼ፣ መልክ ረጋፊ ነው። ዛሬ ያያችሁን ነገ ከ10 ከ20 ዓመት በከዘራ ልመጣ ይችላሉ። ማንንም መለየት ኳየሩ ማን ነው ማን ሊያቅተኝ ይችላል። ሁሉ ያልፋል። በወንጌል የተሰበካችሁ ቃል ዓለም ያልፋል፣ ሁሉም ያልፋል። የጌታ ቃል ግን አለ ጠቅሶ ከኢሳይያስ 40 ጠቀሰና የጌታ ቃል ግን ለዘላለም ይኖራል አለ። ከዚህ ከዘላለም ከሚኖረው ቃል ተወልደናል። ሃሌሉያ። ስለዚህ ሁሉም ነገር ያልፋል፣ የጌታ ቃል ግን ጸንቶ ይኖራል። መደምደሚያው በወንጌል የተሰበከላችሁ ቃል አለ ጴጥሮስ፣ ይሄ ነው። ሃሌሉያ።
ፈጸመው፣ መደምደሚያውን ጨረሰውና ተነስተን እናመሰግናለን። ጌታ ይባረክ። ሃሌሉያ።